መጀመሪያ ላይ እንግዲህ ያስገጠምኩ ከ9 ሺህ ብር እስከ 10 ሺህ ብር ነበር ማለት ነው። ከዛ በኋላ ደግሞ ገንዘብ ቢቀመጥ ምንም ፋይዳ አይኖረውም። ቤታችሁ ተሰርቶ አልቆ ከሆነ ይህንን የምትፈልጉትን ነገር በር ምናምን ነገር ቶሎ ብላችሁ ማስገጠም አለባችሁ ማለት ነው። ቤተሰብ እስከ 130 ሺህ ብር 150 ሺህ ብር ማለት ዝቅተኛ ከተባለ 100 ሺህ ብር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራቱ አድማጭ ተመልካቾች ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ በአዲስ ቪዲዮ መጥቻለሁኝ። ይህንን ቪዲዮ ላይክ ሼር እንድታደርጉልኝ ይፈልጋለሁኝ። የመዳም ቅመሞችን ጥያቄ ለመመለስ ከች ብያለሁኝ ማለት ነው። እንግዲህ ሀገር እንዳለሁ ታውቃላችሁ። ቅመሞች በጠየቁኝ መሰረት ጥያቄያቸውን መመለስ ግድ ይለኛል ማለት ነው። የሚፈልጉት ነገር ስለሆነ አየሩ በጣም ተባርዷል። በጣም ብርድ ነው። አሁን ጉም ፍንፍን ብሏል። ከኋላዬም እንግዲህ ጭልምልም ብሏል ማለት ነው። ያው እንደምታዩ ጃኬት ለብሻለሁኝ። በርዶኝ ነው። አባዬ ላይክ አድርጉት። በቃ ሞቅ ብሎኝ ይሄንን ቪዲዮ እንድሰራ ማለት ነው። እና ውድ ቤተሰቦቼ የዛሬው ቪዲዮ እንግዲህ አንዲት የመዳም ቅመም የጠየቀች ጥያቄ አንድ ፍሬንች 2 ትናንሽ በርና 4 መስኮት በአሁኑ ገበያ በግምት ምን ያህል ይፈጅብኛል ብላ ጠይቃኛለች ማለት ነው። እንግዲህ ወደ ቤተሰቦቼ አንድ ነገር ማሰራት ስትፈልጉ ፈጠን ብላችሁ ኪሳችሁን በማይፈትን መልኩ ማሰራት አለባችሁ ማለት ነው። ዛሬ ነገ እያላችሁ ገንዘባቸው እያለቀ ጉልበታቸው እየተጎዳ ነው እና የሚሄደው እንትን አትበሉ፣ ጊዜ አትፍጁ እላቸዋለሁ ማለት ነው። ከዛሬው ለነገው እየጨመረ እንጂ እየቀነሰ አይመጣም ማለት ነው። ገንዘብ ቢቀመጥ ምንም ፋይዳ አይኖረውም። ቤታችሁ ተሰርቶ አልቆ ከሆነ ይህንን የምትፈልጉትን ነገር በር ምናምን ነገር ቶሎ ብላችሁ ማስገጠም አለባችሁ ማለት ነው። ቤተሰብ እንግዲህ ይቅርታ ከካሜራ ጀርባም የሚያወሩ ሰዎች አሉ። እንግዳ መጥቶ ነው፣ የእነሱም ሊሰማችሁ ይችላል አላቅም ብቻ እና አሁን ላይ እንዳው በትንሹ ተብሎ እንዳው እስከ 150 ሺህ እስከ 120 130 ሺህ ያስፈልጋል ማለት ነው። ያም እንደ በሩ ሳይዝ እንደ ፍሬንቹ እንደ መስኮቱ ሳይዝ ይለያያል ማለት ነው። የሁሉም አንድ አይደለም። የብረቱ ሁኔታ ይለያያል። ፍሬንች ሲባል ደግሞ መስታወቱ ምን አይነት ከለር ነው? ሰማያዊ ያለ፣ ቡኒ ያለ፣ ነጭ አለ። ግማሽ ሰው ሲያሰራ ደግሞ የመስኮቱ በርም ሆነ የትናንሹ በር እንትኑ ከለሩ በነጭና በሰማያዊ አድርገው የሚቀላቅሉ አሉ። አንዳንዶቹ ደግሞ ሙሉ ሰማያዊ የሚያደርጉ አሉ። ማለት አሁን ቀን ቀን ላይ ወደ ውጭ ያለው ይታየናል፣ ውስጥ አይታይም ማለት ነው። ማታ ደግሞ ሲሆን የውስጡ ይታያል፣ የውጩ አይታይም ማለት ነው። እንደዛ አይነት ነገር አለውና ሰማያዊ ቡኒ ምናምን ሲባል ያው ልዩነት አለው። የመስታወቱ ፍረትና እንትን አለው አይደለ? ኦሪጂናል እና እንትን እንደዛ ይለያያል ማለት ነው። ከፈለጋችሁ ደግሞ ሙሉ ላሜራ፣ ግማሽ ደግሞ ከወገብ በላይ ላሜራ፣ ከወገብ በታች ይቅርታ፣ ከወገብ በታች ላሜራ፣ ከወገብ በላይ መስኮትም እንደዛ ይለያያል ማለት ነው። በአሁኑ ሰዓት ሙሉ የመስኮት ላሜራ ሙሉ ልሙጡ ላሜራ የሚሸጠው እስከ 20 ሺህ ብር ነው፣ አንዲት መስኮት ማለት ነው። እንግዲህ ያው ሜትሮ ስንት እንደሆነ ባላቅም ማለት ነው። ላሜራ ይሄን ያህል የሆነ እንግዲህ ፍሬንች እስከ መስተዋቱ ስንት ብር እንደሆነ እናንተ እሰቡት ማለት ነው። የበራችሁ ሁኔታ ይለያያል ማለት ሳይዙ። አሁን እኛ ይሄን ያህል ነው ማለት አንችልም። ገዝተን እንዳናስቀምጠው ራሱ በበሩ ተለክቶ ነው ያ ነገር መቀጠር የሚችለው። ዝም ብላችሁ እንደ ሌላው ዕቃ ገዝታችሁ የምታስቀምጡት ነገር አይደለም ማለት ነው። ቤቱ ተሰርቶ ሳይዙ ተለክቶ ይሄን ያህል ሜትር ይበቃዋል፣ ምን አይነት ከለር ይሆንላችሁ ተብሎ የሆነ ስምም አለው የራሱ የሆነ ማለት ነው። ዞሮ እንደው ፍሬንች በመስተዋት ሙሉ ብላችሁ ካሰባችሁ እስከ 150 ሺህ ብር ብታዘጋጁ በጣም አሪፍ ነው ማለት ነው። የኔ ከስንት ዓመት በፊት ያለው ዋጋ ብነግራችሁ ያው ለእናንተ አይሆንም ማለት ነው። አሁን ላይ ያለውን እንጂ እስከ 10 ሺህ ብር 9 ሺህ ብርም ፍሬንች አስገጥመናል እኛ ማለት ነው። አምና ያለው ለዘንድሮ አይሆንም ማለት ነው። በጣም የተለያየ ዋጋ ነው
እንትን የምትሰሙት ማለት ነው። እና አሁን እኔ በጠየቁ ከሆነ ሙሉ እንዳው እስከ በአጠቃላይ በግምት እስከ 150 ሺህ ብር እስከ 130 ሺህ ብር ይፈጃል። ደግሞ እነሱ ቅናሽ ከፈለጉን በግማሽ መስተዋት በግማሽ ላሜራ ሙሉ ደግሞ ላሜራ ብቻ ተደርጎላቸው መሰራት ይችላል ነው የተባለው ማለት ነው። እና ውድ ቤተሰቦቼ አሁን አንዳንድ ሰዎች ቤታቸው ተሰርቶ አልቆላቸው ዝም ብላችሁ የምትጠብቁ አላችሁ። እንደዛ መሆን የለበትም። ቶሎ ብላችሁ ማስገጠም አለባችሁ። ባይገጠም ራሱ ቤቱ ተለክቶ ከሆነ የተሰራው ያ መስተዋትም ሆነ እንትኑ ላሜራው መቀመጥ ይችላል፣ ባትገጥሙት ራሱ ማለት ነው። እና ከዛሬ ከነገ እያላችሁ እንዳትበሉ አውቁበት። አሁን ላይ ያለውን ጊዜውን ማለት ነው። አሁን ነገ ጧት የዛሬ ሳምንቱን ገበያ ነገ ሄዳችሁ ብትጠይቁ የተለያየ ዋጋ ነው የሚሏችሁ ማለት ነው። ብረታ ብረት የሚጨምርበት ጊዜ አለ፣ የሚቀንስበት ጊዜ አለ ማለት ነው። እና አሁን እኔ መጀመሪያ ላይ እንግዲህ ያስገጠምኩ ከ9 ሺህ ብር እስከ 10 ሺህ ብር ነበር ማለት ነው። ከዛ በኋላ ደግሞ በጦርነቱ ተመቶብኝ መስተዋቱ ተከስክሶ እነዛን ለማስተካከል ያልታሰበ ብር ነው የወጣው ማለት ነው። ተመልከቱ፣ ያ ከስሮ እና ያው ብዙ አመት ሳይቆይ ማለት ነው በትንሽ ጊዜ ውስጥ እንደዛ ስለሆነ ጠንቀቅ ብላችሁ ብራችሁን ከምታስቀምጡ ቶሎ ብላችሁ ገዝታችሁ ተጠቀሙበት፣ እንዳያልፋችሁ ነው የምላችሁ ወደ ቤተሰቦች ማለት ነው። እኔ በጣም አንዳንድ ጊዜ አሁን የማዝነው ምንድነው አንዳንድ ልጆች ብር ይዘው በቃ ዝም ብለው ይጠያይቃሉ። የሆነ ለመግዛት የሆነ ነገር ለመጀመር ይፈራሉ ማለት ነው። ፍርሃት አያስፈልገውም ገንዘብ ካላችሁ ማለት ነው። ገብታችሁበት ያበጠ ፈንዳ በቃ አትጎዱም ማለት ነው። ትጠቀሙበታላችሁ። እና ያው በግምት ነው ኢንሻአላህ አንድ ቀን አመቻችቼ ደግሞ ፈርኒቸር ቦታ እዛው ዋናው ቦታ ሄጄ የዋጋውን በደንብ እንግዲህ ለአንድ መስኮት ለአንድ በር ለፍሬንቹ ምን ያህል ገንዘብ እንደሚያስፈልግ ትክክለኛ መረጃ ቪዲዮ እሰራላችኋለሁ። አሁን ግን በጠየቅኩት መሰረት እንዳው በአጠቃላይ ለፍሬንች ለበሮች ለመስተዋቱም ለሁሉም ተብሎ እስከ 100 ሺህ ብር እስከ 130 ሺህ ብር 150 ሺህ ብር ማለት ዝቅተኛ ከተባለ 100 ሺህ ብር ነው የተባልኩት ማለት ነው። እና ካሁን በፊት ያለውን እስከ ይሄን 2 ሳምንት 3 ሳምንት ማለት ነው ደግሞ ከዚህ በኋላ ያለውን ነገር ስለማናቅ እዛው ሂጄ ኢንሻአላህ ቪዲዮ ሰራለሁ ብዬ አስባለሁኝ። ያው አንዳንድ ጊዜ ካሜራ ይዛችሁ ከተማ ሄዳችሁ ዘና ብላችሁ ለመስራት አስቸጋሪ ስለሆነ ያን ያህል ተቀባይ አይኖራችሁም ማለት ነው። የሆነ ወደ ሌላ ነገር ስለሚቀይሩባችሁ ያ ራሳችሁ ፈቃድ ከሌለ አስቸጋሪ ነውና ለዛ ነው ተፍ ተፍ ለማለት የሚያስቸግረው። ኢንሻአላህ እንግዲህ አመቻችቼ ትክክለኛ ዋጋም እነግራችኋለሁ ብዬ አስባለሁኝ። ወደ ቤተሰቦቼ ግን ምንድነው አንዳንድ ጊዜ አረብ ሀገር ሄደን ሳናቅበት ነገሮች ያመልጡናል ማለት ነው። ወይ 2 ወር 3 ወር ጠይቀን ያ ዛሬ የጠየቅነውን ከዛ በኋላ ደግሞ ስንነገር እጥፍ 2 እጥፍ 3 እጥፍ ሆኖብን ስናገኝ በጣም እንናደዳለን። እንደዛ መሆን የለበትም። እንደዛ ከምንሆን በፊት ቀድመን ገንዘባችን ካለ በቃ የሆነ ነገር ለማሳረፍ አለብን። ነገ ጧት ያለንን ገንዘብ ለአንድ ነገር ማድረግ የለብንም ማለት ነው። እና ቅመሞችዬ ቤታችሁ ቁሞላችሁ ከሆነ በራችሁን አስገጥሙ። ቤት ለመስራት አስባችሁ ከሆነ አሰሩ። የቆርቆሮ ዋጋ የምስማር ዋጋ በየጊዜው እየጨመረ ነው። በተለይ የብረታ ብረት ዋጋ ቶቶሎ ነው የሚጨምረው ማለት ነው። እንዳሰብነው አይሆንም። እና ውድ ቤተሰቦቼ ቅመሟዬ እንግዲህ ይህንን ቪዲዮ እስከ መጨረሻው ተሰሚዋለሽ ብዬ አስባለሁኝ። ድምፄን ቀነስ አድርጌ ነው የማወራው ሰው ስላለ ማለት ነው። እና ከተመቻችሁ ላይክ አድርጉት። ሌላም የምትጠይቁኝ ጥያቄ ካለ እመልሳለሁኝ። አስቀምጡልኝ ማለት ነው ኮሜንታችሁን። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።